እኔ ባሳያችሁ ስቴፕ አንድ በአንድ ይሄን አካውንት ከከፈታችሁት በ1000 ፎሎወር እርግጠኛ ነኝ ይከፍላችኋል ማለት ነው። ስለዛ ይሄ ቪዲዮ ጠቅሟችሁ ካገኛችሁት ይሄን አካውንት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደርጋችሁ ሐሳባችሁን አስቀምጡልኝ። ልክ እንደኔ አካውንት ማለት ነው። ስለዛ ቀጥታ ወደ አከፋፈቱ እንሄዳለን። እሺ የኔ አካውንት እንዳያችሁት ክፍያ ጀምሯል በ1000 ፎሎወር ማለት ነው። መጀመሪያ ላይ እንዳያችሁት 1000 ፎሎወር ብቻ ነው ያለኝ ክፍያ የጀመረ አካውንት ነው ማለት ነው። እናንተም ልክ እንደኔ አይነት አካውንት እንድትከፍቱ ነው ማድረጋችሁ ማለት ነው። በአንድ ሳምንት ውስጥ $1 አጥቻለሁ፣ እሱንም ጊፍት ስለሰጠው ማለት ነው። ቀጣይ በ28 ቀናቶች ውስጥ ምን ያክል ዶላር እንደሰራው እዚህ ጋር ተመልከቱ። $1 በ28 ቀን በ23000 ቪው ማለት ነው። በ60 ቀን ውስጥ ደግሞ እንደምትመለከቱት በ67000 ቪው $8 ከ80 ሳንቲም ሰርቻለሁ ማለት ነው። ይህ ማለት $9 ኦልሞስት ሞልቷል ማለት ነው። እናንተ ደግሞ ከ10000 በላይ ከ100000 በቪው በላይ የሚታይላችሁ ከሆነ በጣም ተከፋይ ትሆናላችሁ ማለት ነው። ስለዛ ቀጥታ ወደ አከፋፈቱ እንሄዳለን። ቪዲዮውን እስከ መጨረሻው ድረስ ተመልከቱት። አመሰግናለሁ። እሺ ሁላችንም አካውንት ስንከፈት እዚህ ቦታ ላይ የምንመጣው በተለምዶ በስልክ ቁጥር ነው የምንከፍተው፣ ግን ዛሬ በጎግል ነው የምንከፍተው ማለት ነው። ስለዛ መጀመሪያ እዚህ ጋር የምናስተካክላቸው ነገሮች አሉ፣ ዋና ነገሮች ማለት ነው። ካንትሪ እዚህ ጋር መምረጥ አለብን ማለት ነው። ኢትዮጵያ ላይ ከሆነ አይከፍልም ማለት ነው። እዚህ ጋር የምትመለከቷት ኢትዮጵያ የምትለዋለች አይደለ? እሷን አንድ ጊዜ ተነኳትና ዩኤስኤ ወይም ደግሞ ዩናይትድ ኪንግደም ታደርጉታላችሁ ማለት ነው። ስለዛ የኔ ምርጫ ደግሞ ዩናይትድ ኪንግደም ነው ማለት ነው። ስለዛ ዩናይትድ ኪንግደም የሚል እንፈልጋለን። ዩናይትድ ኪንግደም የሚለውን እንመርጣለን ማለት ነው። ከመረጥን በኋላ ካንትሪያችን የት ሆነ? ዩናይትድ ኪንግደም ሆነ ማለት ነው። ስለዛ የምንለቀው ቪዲዮ ሁሉ ሂሳብ ያስባል ማለት ነው። ስለዛ ቀጣይ የምናደርገው ጎግል ላይ ነው የምንሄደው። ጎግል አካውንት እንመርጥለታለን ማለት ነው፣ ካሉን አካውንቶች ማለት ነው። ስለዛ ይሄንን ለእናንተ ለማሳየት ብዬ የከፈትኩት ጎግል አካውንት ነው። እሱን እመርጥና እገባለሁ ማለት ነው። እንደገባን ያው በርዝዴይ ነው፣ የትኛውንም ቲክቶክ አካውንት ስንከፍት እንደሚጠይቀን ማለት ነው። ስለዛ ያው ወራችሁን ትመርጣላችሁ የራሳችሁን። እኔም የራሴን ምርጥ ይሆናል ማለት ነው። ያው ለእናንተ ለማሳየት ለማፍጠን ስል ዝም ብዬ መረጥ አድርጌ ለፍ። እናንተ ግን በትክክል ምረጡ ማለት ነው የራሳችሁን። ስለዛ እናልፋለን ማለት ነው። እንደዚህ ነክተን በጣም ቀላል ስቴፕ ነው። ምንም የተካበደ ነገር የለም። እንደዚህ አይነት ገጽ ይመጣልናል። ምንም የምነካው ነገር የለም። ኔክስት ብቻ የምንለው። እዚህ ጋር ደግሞ ስማችሁ ነው ያው ምረጡ የሚላችሁ። ያው ስማችሁን ደግሞ በራሳችሁ ስም ታደርጉታላችሁ ማለት ነው። እኔ አሁን ለአሁኑ ናቲ ብዬ ልክፈትላችሁ። እሺ ከዛ በኋላ ኮንፈርም እንለዋለን ማለት ነው። ስቴይ ዌይ እንለዋለን፣ ይወጣል ማለት ነው። ከዛ በኋላ አካውንት ተከፈተ ማለት ነው። ያውና አካውንቱ ላይ ስንገባ እንደምታዩት አዳዲስ ነገር ከላይ ይጨምርልናል ማለት ነው። አካውንቱ ወደ ፕሮፋይላችን ስንመጣ ይህን አካውንት ከፍተናል ማለት ነው። ማሳሰቢያ፣ ይህን አካውንት የምትከፍቱት በቅርብ ጊዜ ኢሜል ከሆነ 10000 ፎሎወር ሊጠይቃችሁ ይችላል። ግን ከ3 ዓመትና ከ4 ዓመት በላይ ቆየ ኢሜል ከሆነ 1000 ፎሎወር በቂ ነው። እሺ አካውንታችን 1000 ፎሎወር ወይም ደግሞ 10000 ፎሎወር እንዴት እንዲጠይቀን ማወቅ እንችላለን? ቲክቶክ ስቱዲዮ ውስጥ እንገባና ልክ እዚህ ጋር ያለችዋን እነካታለን ማለት ነው። እንደነካናት እንደዚህ አይነት ገጽ ይከፍትልናል። ከታች ዝቅ ስናደርገው እንደዚህ ብሎ ይጠይቀናል። 18 ዓመት ከዛ በኋላ 10000 ፎሎወር እና 100000 ቪው ካላችሁ ነው የምከፍሉ ይላል። ይሄ የቅርብ ጊዜ ኢሜል ሲሆን ነው። ግን በድሮ ኢሜል ስትከፍሉት 1000 ፎሎወር እና 10000 ቪው ብቻ ብሎ ያመጣል ማለት ነው። እንድታረጋግጡት ያክል ነው። ማሳሰቢያ፣ የምትከፍቱበት ኢሜል ከ2 ዓመት በላይ መሆን ግዴታ አለበት ማለት ነው። የቅርብ ጊዜ ኢሜል ከሆነ 10000 ፎሎወር ከሆነ በኋላ ነው ክፍያ የሚጀምረው። ፕሮፋይሉ ላይ ያለው የቁልፍ ምልክት አካውንቱ ስትከፍቱ ከ18 ዓመት በታች ካረጋችሁበትና ኢሜሉ ከተከፈተ 24 ሰዓት ካልሞላው ይህንን የቁልፍ ምልክት ያመጣል ማለት ነው። ስለዛ እድሜያችሁን ከ18 ዓመት በላይ ማድረጋችሁን እርግጠኛ ሁኑ፣ አለበለዚያ ክፍያውን አይጀምርም ማለት ነው። እናንተም ቪዲዮ እንድትለቁ አይፈቅድላችሁም ማለት ነው። ስለዛ ስትከፍቱ ቼክ አድርጋችሁ እርግጠኛ ሆናችሁ መክፈታችሁን እርግጠኛ ሁኑ። እናም ግራ የገባችሁ ጥያቄ ካለ ኮሜንት ስር አስፍሩልኝ፣ እያየው በቀጣይ ቪዲዮ የምሰራበት ይሆናል። በቀጣይ ስለምን እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። እናንተ ባስቀምጣችሁት ሐሳብ ቀጣይ ቪዲዮ የምሰራ ይሆናል። አመሰግናለሁ። ቸር ቆዩልኝ።